ዋላ ሁሉም ነገር ሰላም ይሆናል። ሰላም ውድና የተከበራችሁ መለጭ ጨረቃ ቤተሰቦች፣ ዛሬም እንግዲህ ስለ አይሚና ስለ ብሩኬ አንዳንድ ነገር ለማለት መጥቻለሁ። እኔ ግራ ገብቶኛል ቤተሰቦቼ፣ በጣም ነው ግራ ይገባኝ። ብሩኬ የሰሙት ነገር ደስ ብሎኛል። ሁሉም ነገር ይስተካከላል፣ ከዚህ በኋላ ሁሉም ነገር ሰላም ይሆናል ብሏል። ግን ደግሞ እስካሁን የነበርክ አንዳቸው ደህና ሲሆኑ አንዳቸው ይለወጣሉ። አይሚ ደህና ስትሆን ብሩኬ ይለወጣል፣ ብሩኬ ደህና ሲሆን ደግሞ አይሚ ትለወጣለች። በማለቱ እኮ እኛ ግራ ገባን። እያረጋችሁት ያላችሁት ነገር እንደ ጸል ጨዋታ እያረጋችሁት ነው። የያዛችሁት እኮ ቁም ነገር ነው አይደል እንዴ? ቁም ነገር እስከሆነ ድረስ ግን ለምን ታረጋላችሁ እንዴ? አልገባኝም ነገራቸው። ነገር ስላችሁ አልገባኝም። በተለይ ደግሞ ብሩኬ፣ እኔ ብሩኬንም አይሚንም እኩል ነው ወዳቸው፣ ግን ሁለቱን ጋር ጥፋት ካየው እዚህ ጋር ፊት ለፊት ነው የምናገረው። ቤተሰቦች ይቅርታ አድርጉልኝ። የኔ ሐሳብ እናገራለሁ፣ የእናንተን ሐሳብ ደግሞ ኮሜንት ላይ ጻፉልኝ። አንድ ነገር ልንገራችሁ። ብሩኬ እስካሁን የነበርክ ትናንትና እንደዛ እያለቀሰች ይቅርታ ስጠይቅክ በቀደም ከጋሽና ሙሼ ጋር መጥተው ለማስታረቅ ሲሞክሩ ለምን እምቢ አልክ? አሁን ላይ በቃ ለፍፄ ነግራው እቃውን ጠቅልላ ልትወጣ እንደሆነ ስታቅ ለምን መተህ ይህን ሰርፕራይዝ ታደርጋለህ? መጀመሪያ ነበር ይህን ነገር ማድረግ የነበረብክ። አንድ ቤተሰቦች፣ እኔ መታረቃቸው በጣም ደስ ይለኛል። ከማንም በላይ የምፈልገው እኛ ነን አይደል? ይህን ነገር ግን ደግሞ ለምን ከረፈደ በኋላ ሁሌ ታደርጋለህ? ሁሉም ነገር ሳይረፍድ እኮ ነው ምንም ነገር ማድረግ ያለብክ ብሩኬ እንዴ። አንድ ምሳሌ እስቲ ልስጥቅ። ይሄን ቪዲዮ ብሩክ ጋር ይደርስልኝ አርጉልኝ ቤተሰቦች፣ ኮፒ ሊንክ እያደረጋችሁ እውነት ከምሬ ነው። ላይክ እና ኮፒ ሊንክ በጣም ካደረጋችሁት ብሩክ ይደርሳል። አንድ ነገር ልንገራችሁ። አንድ ሰው የፕሌን ትኬት ቆርጦ አይ በቃ እሄዳለሁ ብሎ ፕሌኑ ውስጥ ገብቶ ፕሌኑ ከተነሳ በኋላ ያን ሰው አትመልሰውም አይደለ? ለምን? አየር ላይ ያለው ፕሌኑ። ስለዚህ አትመልሰውም። ያን ሰው እንደማይመለስ ታውቃለህ። አሁን ላይ እያደረክ ያለው ነገር እንደዛ ነው። በቃ አይሚ ቆርጣ በቃኝ ስትል አንተ ደግሞ እሷን ለመመለስ ትሞክራለህ። ከዛ ደግሞ በዛ ሰዓት ደግሞ ጊዜ ትፈጃላችሁ። በዛ ማልኛ ማን የሚጨነቀው? እኛ። እኔስ በሀገር ያለሁት ሰው ሀገር ግን ያሉ ወንድሞቻችን ይጨነቃሉ እኮ። እናንተን ለማየት እኮ ደስተኛ ለመሆንና ለመሳቅ ነው አንዴ። ብሩኬ እያረክ ያለው ነገር ልክ አይደለም። ብሩኬ እያረኩ ልክ አይደለም። በቃ ትናንትና እኔ አይሚ እያለቀሰች ሳያት እውነት ልቤን የተነካው ልቤ በጣም ነው ያዘነው። ለምን? አይሚ ስታለቅስ ማየት ስላልፈለግኩ አይደል እንዴ? ይቅርታ ማድረግ ነበረበት። ትናንትና ነበር ይቅርታ ማድረግ የነበረብክ፣ ዛሬ አልነበረም። ዛሬ እሷ ስቆር ተነስተክ አይ ይሄን ሰርፕራይዝ አድርጌያለሁ። እውነት ነው። አሁን አይሚ ራሱ ይሄን ነገር ባትቀበልክ አይሚ ጥፋተኛ ነች ብዬ አላሰብም ቤተሰቦች። ምክንያቱም ምንድነው መዋዠቅ በይዘው ሁለታችሁም ጋር አንድ አቋም ሊኖር ይገባል። ተደማምጦ መተማመን ሊኖራችሁ ይገባል አይደል ቤተሰቦች? የኔ ሐሳብ አስተያየት ይሄ ነው። እስቲ እናንተና ሐሳብ ደግሞ ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ እንሂድ። ቃል ወስድ ነው የመጣው። ዞር በልኝ፣ ልቀቀኝ። ለምንድን ነው ማልከተልሽ? አትወስጂም፣ አውሪኝ። ሃይሚ ትናንትና እኮ ፈቅደላት ነበር አንዴ። ትናንትና እኮ ቃል ወስድ ብላ እኮ አስፈቅዳክ ነው እቺ ልጅ የመጣችው። ግን ያ ሁላ ነገር እንዲሆን የሚያደርግ አሁን አንተ ነህ። ትናንትና ሆኖ አይ ኖ አትወስጂም፣ ለምን እንደምትወስጂው አንድ ላይ እንሆናለን በቃ ይቅርታ አድርጌልሻለሁ ብትላ ኖሮ ግን ይሄ ሁሉ ርቀት አይኬድም ነበር። አንድ ነገር ግን ቤተሰቦች ደስ ያለ ነገር ልንገራችሁ። አንድ ነገር ምን ደስ አለ ካላችሁኝ ወደ አዲስ አበባ መምጣታቸው በጣም ደስ ብሎኛል። ለምን ብትሉኝ ቢያንስ ከችግሩ ከተፈጠረበት ቦታ መራቃቸው ጥሩ ነው፣ ሌላ ችግር እንዳይመጣ። ግን ደግሞ እዚህ ቤት ውስጥ እኛ ማየት የምንፈልገው ምንድን ነው? ፍቅር፣ ሰላም፣ አንድነትና ፕራንካችሁን ነው አይደል እንዴ? አሁን ያየነው ያለው ነገር ግን ያን አይደለም። ያን ለማየት ደግሞ ምን ያስፈልጋል? ሁለታችሁ እርቅ መሆን አለባችሁ። ባይዘው ያውኑ ይቅርታ መባባላችሁ እንደሌላ ጊዜ እንዲሆን አልፈልግም እኔ በበኩሌ። እንደሌላ ጊዜው ይቅርታ አድርጌላለሁ አይደለም። ቁጭ ብላችሁ ከዚህ በኋላ የሰው ወሬ አንሰማም፣ ከዚህ በኋላ መተማመን አለብን። ምንም ነገር ሰው መጥቶ ቢነግረን፣ እኔ ስለአንቺ ሰው ቢነግረኝ፣ አንተ ስለአንተ ሰው ቢነግረኝ ምንም ነገር አልሰማም ተባባላችሁ ቃል ተጋብታችሁ ማየት እፈልጋለሁ። ለምን እንደሌላ ጊዜው ይቅርታ ተባብላችሁ አሁን መጣላት ጊዜ እንድትጣሉ አልፈልግም። ከዚህ በኋላ ይሄ ጭቅጭቅና ይሄ ብጥብጥ ይብቃ። በቃ እስቲ ፍቅራችሁን አፍቆናል ቤተሰቦቼ። ፍፄ ጋር ደውላ ወደ አዲስ አበባ አብረን እንሂድ ሻንጣዬን እንዳመጣ አግዘኝ ብለው ነበርና ተነስቼ በሌሊት አዲስ አበባ ከች አይሚን ሰርፕራይዝ ልናደርግ ነው። ሐሳብክን ወድጄዋለሁ። እዚህ ጋር እኔ ከተረዳሁት ነገር ምንድነው? ብሩኬ ከረፈደ በኋላ የሚደርስ በቃ ከረፈደ በኋላ ይደርሳል። በቃ ሁሉ ጊዜ ከረፈደ በኋላ አይደለም እኮ ከመጀመሪያው ነገሩ ሳይባባስ ነበር ሁሉ ነገር ማስቆም የነበረበት። ኢቨን ትላንትና አሁኑ አይሚ በቃ እኔ ከቤት ወጣ ነው ቄሉስ ነው ስትለ አይሆንም፣ ለምን በቃ ወደ አባትሽ ቤት አትገቢም፣ እኔ ያለው ይቅርታ እንባባል በቃ ብለህ ሁሉ ነገር እዛ በፈተን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ይዘው አሁን ግን እሷ ቆርታ ተነስታ ለመሄድ ስታስብ ግን
መተ አዎ አይሆንም ስትላት አይሚ እንደኔ እኮ መጫወቻ ነኝ እንዴ ብላ የምታስበው ምንድነው ብላ የምታስበው ልክ ነው ቤተሰቦቼ ዝም ብለህ እኮ ብሩኬ ስታስበው ያረክ ያለው ነገር ልክ አይደለም እንዴ ብትል ለምን በእኔ ፈረክ ራሱ ልትል ይችላል በአንተ ፈርጄ ብቻ አይደለም መጀመሪያውኑ ጉዳዩ የተነሳው በአንተ ጉዳይ ነው አንዴ የጣላችሁ በአንተ ጉዳይ ነው እዩ የመጣችሁ በአንተ በኩል ነው ስለዚህ የጉዳዩ ባለቤት አንተ ሆነ አንተን ያጠፋው እሷ ሴት ልጅ ነች ትጎዳለች ምንም ያክል ነገር ብትናገርክ ችላው መቆየት ነበረብክ እኔ ያኔም ብያለሁ ለሚያልፍ ቃል ለማያልፍ ቃል አትናገሩ ስል ነበር ግን ተናገራችሁ ቀይ ሆነ በቃ አንተ ማጥፍታለ እሷ ጋር ትንሽ ጥፋት ነበር ግን ዋናው መንስኤው ማን ነው አንተ ነህ ስለዚህ ያስኮነ ድረስ ግን አይኔ ደግሞ ተመልሳ እሺ ይቅርታ እንባባል በቃ አብረን እንስትል ደግሞ እሺ ማለት ነበረብክ አሁን ይሄ ሰርፕራይዝ አይሚን እንትን አይላትም በቃ ያኔ እንኳን ያን ቀለበት ለማድረግ ያው ለነገር አድርገክ እምቢ ብለክ ሄደችው እንዴ ለምን አንተ ስገፋ ስለነበረ አሁን ገፍታት አሁን ደግሞ ይሄ ማድረግ ጥሩ ነው እኮ ባይዘው ጥሩ ነገር ነው ባይዘው ግን ደግሞ ከረፈደ በኋላ ለምን ታረጋለክ ነው አሁን የኔ ጥያቄ እሱ ነው ሰዎች እንጂ ብሩኬ ዛሬ ያደረገው ነገር በጣም ደስ ይላል አሪፍ ነው በፍቅር ሆኖ ቢሆን በጣም ደስ ይላል ግን ደግሞ ለምን ከገፋት በኋላ በቀደም ጋሽዬና እሙሼ ፊት ነው አይ ነው ያልከው ላስብ ኢቭን ጋሽዬ አስብበት እስከሚሉ ድረስ ማለትም እንኳን ነበረባቸው በቃ እዛው መታረቅ እነሱን አክብረ መታረቅ ነበረብክ ያን አላረክ ትናንትና እንደዛ እስከምታለቅስ ድረስ እኔ አይሚ ትናንትና እንደዛ አንተ ነው ከፍቶት አይቻላቅም ለምን ብሩኬ ለምን ኦሬዲ እኔም ግትርነቴ ለተው ብያሰብኩኝ በጣም የሚያናድዱ ነገሮች እየተፈጠሩ ነው ባይዘዌ ግትርነትን ማውቀም የነበረብክ እዛው ብትጀራ ያላችሁ ይቅርታ እሷ ብላ መታ በቃ ያንተ እሷ ይቅርታ አብረኑን ያለችክ ለምን መሰለክ ያንተ የመለስከው መልስ የመጣበት ዓላማ አይሚ ያሰበችውና አንተ የመጣበት ዓላማ ይለያያል ስለዚህ ለዚህ ነው ነበር እንዴ በቃ እኔ ቢያንስ ልመለስ በላ ስትመለስ አንተ ደግሞ ግትሩንክ ነው እኔ ያታምኝም ሳታምኛ አንድ ላይ መሩ አንችልም እቺ ልጅ እኮ ባታምን እንኳን ታምናለች ባይዘው ላፋና እንደዚህ ያለችክ ባታምን እንኳን እኮ አይፈረድባትም ከሰማችሁና ካየችው ነገር ነው ባይዘው የሰማችሁ ነገር አለ የተፈጠረው ነገር አለ በዛ ጉዳይ ነው አሁን ተመልሼ ያን ጉዳይ ማንሳት አልፈልግም ግን ደግሞ አሁን ላይ ግትርነትን መተው ጥሩ ነው ግን አንተም እሷም ግትርነታችሁ መተው አለባችሁ ባይዘው ቀደም ጠቅሼዋለሁ በአሁኑ ስታረቁ ያለባችሁን ችግር ተነጋግራችሁ እንደምትፈቱ ታምናችሁ በቃ አይደለ ይሄ ነገር መቀጠል ከዚህ ወሬ የለበትም ማራችሁ ጻም ማየት አንፈልግም እኛ ከናንተ ማየት የምንፈልገው መማር ነው ትምህርታዊ ነገር ነው ሳቃችሁን ነው ፕራንካችሁን ፍቅራችሁን ነው ማየት የምንፈልገው እስቲ የፊት ቪዲዮአችሁን እስቲ ግቡና ይዩት እኔ እውነት በቃ ከየድሮ ቪዲዮአቸውን ከመናፈቅ የተነሳ የአይሚና የብሩኬን በቃ እየገባው ያይ ነበር የድሮ ፍቅራቸውን ፕራንካቸውን ሳቃቸውን ያ ነገር ነው እኛ የምንፈልገው በእናንተ እኮ በየነን እኮ ቪዲዮ እኮ ትምህርት እንማር ነበር አሁንስ ምንም ጸብ ነው በቃ ሁሌ ያ ነገር ግን እንዲቆም እንፈልጋለሁ መለው ጨረቃ ቤተሰቦችም እንዲቆም ይፈልጋሉ አይደል ቤተሰቦቼ በእኔም በኩል በሉት በሃይሚም በኩል አሁን ጽኛለሁ በቃ ካልተለያየን ስትለኝ ሽብዬ ተለያዩ አይደል በቃ ወሰንኩ መወሰንም አልነበረብህም በአንተና በሃይሚ በኩል እኮ መወሰን የሚባለው ነገር ከየት መጣ እንዴ እናንተ እኮ እንደሌላው ፍቅር እኮ ዳቦ ምን ነበር ይባለው ሕፃን እያለን አሁን የሆነ የውሸት ባልናሽ ሲባል ነገር አለ አይደል እንደዚህ አይነት ፍቅር አልነበረም አንዴ ያንተና የሷ ፍቅር እኮ ይለያል አንዴ እንደ ድሮ ፍቅር አይ በቃ አሁን የቃቃ ባልናሽ አልነበራችሁ ትክክለኛ ተዋደዳላችሁ ተፋቀራላችሁ ስለዚህ ያ ነገር እሷ እንጣራ ስልክ አንተ ምጣላ ከሆነ ምን ማለት ነው ባይዘው ፍቅሩስ ግፊት ሲኖር ጥሩ ነው እሷ አልፈልግም ስትለ ለምን ማፈልጊኝ መላመጥ ካለብህ መላመጥ አለብክ ለምን ያ ፍቅር ጸንቶ እንዲቆይ ፍቅር በመላመጥ እንደሚሆን አውቃለሁ ግን ደግሞ ቢያንስ ጥፋት አንተ ጋር ካደግን አንተ ነህ እንጂ ቅርባይነት መቀበል ያለብክ አንተ ግትር መሆን አልነበረብክም ባይዘው ይሄ የኔ ሐሳብ ነው ቤተሰቦች የእናንተን አስተዋጽኦ ደግሞ ኮሜንት ጻፉልኝ እኔ ሃይሚን እንደዛ አላቃትም ምክንያቱም ለብዙ ሴቶች ተምሳሌት የሆነች ነች አንተንም እንደዚህ አናቀም አንተም ተለውጠህብናል ባይዘው ብሩኬ እውነቱን የምነግርህ ነኝ ተለውጣል ያ የድሮ ብሩኬ የለም ያ የድሮ ቡቡ የለም ያ የድሮ ብሩኬና ሃይሚን እንፈልጋቸዋለን ሃይሚ የተለወጠችብክ ከተፈጠረው ነገር አንጻር ነው ሴት ነች ተረት ሴትና ወንድ አንድ አይደለም እኛ ቢያንስ ጠንካሮች ነን ብዬ አስባለሁ ቤተሰቦቼ ሴት ልጅ ግን ከምታየው ነገር ትጎዳለች አይደል እንደ ቤተሰቦቼ
ይቅርታ መጠየቅ የምታተርፉት በረከት ነው እዚህ በኋላ ሁሉ። ያን ካሰብክ ለምን እስካሁን ቆየክ ብሩኬ? ለምን ቆየክ? እኔ ግራ የገባኝ ነገር እሱ እኮ ነው። ትናንትና ይቅርታ ስጠይቅክ በቀዳም እንደዛ ይቅርታ ጋሺና እሙሼ ለማስታረቅ ሲሞክሩ የነበርክ እኔ ወይስ አልነበርክም? ግን እኔ ግራ ገብተኝ እንዴ ተኝተህ ነበር? እኔ ብሩኬ ግራ ነው የገባኝ እኮ። አሁን አይሚስ ጨክን ደግሞ ይሄን እንዴ ለምን አንድ ነገር እኮ የመጨረሻ ስቴጅ ከደረሰ በኋላ እኮ መሆን የለበትም። አንድ ሰው አሞት የመጨረሻ ስቴጅ ደርሶ ሊሞት ሲል ሕክምና ቦታ በሄድ አይድንም። በምንም ቦታ ብትሄዱ አይድንም። ለምንድነው አይድነው? ላስት ደርሷላ። አይሚም አሁን ምንድነው ላስት እየተጠጋች ነው። አይሚና ብሩክ የመቼም አይለያዩም ቤተሰቦቼ፣ ግን ደግሞ ስሜቷ በጣም ተጎድቷል። ስለዚህ አሁንም ቢሆን ተለማምጠን ቢሆን አይሚን በእጅ ማስገባት አለብህ፣ ማስቀረት አለብህ። እኛ እናንተ ማየት እንፈልገው ከዚህ በኋላ አንድ ቤት ውስጥ እንደነበራችሁ ሆናችሁ ፍቅራችሁ እንድትቀጥሉ እንፈልጋለን። አንድ ቤተሰቦቼ ነገር ሰላም ይሆናል ብዬ ተስፋ አደርጋለሁኝ። እምነት ማርያምን እምነት የምትወዱት ሰው ጋር እምነት መጉደል ማለት በጣም የሚቀፍ የሚያስጠላ ነገር ነው እና ማመን አለብኝ፣ እሷ ምን ማመን አለባት። እዚህ ጋር በጣም ደስ ብሎኛል ይሄ በማለትክ። በቃ አዎ እምነት ያስፈልጋችኋል ሁለታችሁም ጋር። ይዘው ወሬ መስማት የለባችሁም። አንደኛ የሚያጣላችሁ ነገር እናንተ ይዘው ወሬ ነው። ይዘው አንድ ቀን እስከማውቃችሁ ድረስ እኔ የጨረቃ ቤተሰብ ከተቀላቀልኩ በኋላ አይሚና ብሩኬን ሳቃቸው በራሳቸው ጉዳይ ጣልተው አያውቁም። በሰው ወሬ ሰምተው የሚጣሉት ባላዩት ነገር በሰሙት ነገር ብቻ ማየት ማመኑ ይባላል። ካያችሁ ብቻ እመኑ፣ ካለዚያ ግን በሰው ወሬ አትጣሉ። ሁለት ደግሞ መተማመን አለባችሁ። በቃ ባይዘው በአሁኑ ውስጥ ታደርጉ ቁጭላችሁ እንደ ትልቅ ሰው መሀላችሁ ማነው ሳይገባ ሁለታችሁ ብቻ ሆናችሁ ከቪዲዮ ራሱ በኋላ ቢሆን ቪዲዮ የግድ መቀረጽ የለበትም። ይሄ ነገር ቁጭላችሁ ማለት አለባችሁ። በቃ ብሩኬ እኔ እናንተ እኮ ትልቅ ሰው ነን፣ በቃ ተባብላችኋላ። አንተ ትብስ ተባብለን ነው ምን ያለብን ተባብላችሁ ማውራት አለባችሁ። ባይዘው የአሁኑ ጸባችሁ በጣም ካርሯል። በቃ እኛ እንደ ፕራንክ ነበር ስንነበረው ፕራንክ ነው ውሸት ነው ስንነበር፣ ግን ነገሩ ካረረው ከ50 ቀንና ከ45 ቀን በላይ ያለፋችሁ። ይሄ ጊዜ ምን ነበር? ፍቅራችሁ የምናይበት ፍቅራችሁ የምትጠቀሙበት ነበር። ባይዘው አንድ ቀን አንዲት ደቂቃ ዋጋ አላት። ተባካችሁ ይሄን ጊዜ ዝም ብላችሁ አታሳልፉት፣ በከንቱ ነገር አታሳልፉት። በቃ መጥባብ የሚችለውን ጉዳይ እናንተ ታሰፉታላችሁ። ለምን ይሄ መሆን የለበትም ብዬ አስባለሁ። ቤተሰቦች እባካችሁን ደግሞ እኔና ሀይሚ መሀል እየመጣችሁ ለመበጥበጥ የምትሞክሩ ሰዎች እኔ ጋር እኮ ኖርማል ነው፣ ይላካሉ ቴክስት ምናምን፣ ግን ቼክ አላደርግም። ይሄን ካሰባችሁ የሰው ወሬ ያለመስማት እኮ ነው። ባይዘው ማንም ሰው ታማኝ ቤተሰብ እንዳለው አሁን መልጭ ጨርቃ ሰዎች የእናንተ ታማኝ ቤተሰብ ነን አይደል እንዴ? እንደዛውም ደግሞ የእናንተን ጸብ የእናንተን መጣላት የሚፈልጉ ብዙ ጠላቶች አሉ። እናንተ ግን ለእነሱ ክፍተት እየፈጠራችሁ ነው። ያም ማድረግ የለባችሁም። ክፍተት አትፍጠሩ በማላችሁ። በቃ ማላችሁ ያለው ነገር ባውንደሪ ማላችሁ ያለው ነገር ማጥበቅ ነው እንጂ ያለባችሁ ባውንደሪያችሁ ማለት በቃ መተሳሰባችሁ መፋቀራችሁን ጠበብ አድርጋችሁ ይበልጥ እንድትፋቀሩ ማድረግ እንጂ ያለባችሁ። እናንተ ግን ነገሩ እንዲሰፋ የሆነ ጉዳይ ይነሳ ብቻ ያ ነገር በወርቀቅ ይልና ይሰፋል። ከዛ ማላችሁ ሌላ ሰው ገብቶ ያስታርቃችኋል። ያ መሆን የለበትም። እስከ መቼ ነው ሕፃን ልጅ የምትሆኑት? እስከ መቼ ነው የምንጠብቃችሁ? እንደዛው ናችሁ። ከአሁኑ ያልተስተካከለ ነገር ነገ አይስተካከልም። ሰዎች ከአሁኑ ማስተካከል አለባችሁ። ነገ ላይ እኮ መጋባት አለ፣ ልጆች ይመጣሉ። ከዛ በኋላ ያኔስ የሰው ወሬ ሰምተሽ ልትጣይ ነው? አይሚ የሰው ወሬ ሰምተሽ ልትጣላ ነው? በስትክክል አትነጋገሩ ነው? ሁለታችሁም ግትርና እለኛ ልትሆኑ ነው? ይሄ ከሆነ ትዳር አይቀጥልም። የአብዛኛው ሰው ትዳር የሚፈርሰው በዚህ ጉዳይ ነው። ወይ አለመነጋገር፣ አለመስማማት፣ አለመተማመን መሀላችሁ መኖር የለበትም። በቃ ይህን ነገር እባካችሁን አስወግዱ። በእናትህ እንዴ ከዚህ አሁን ሁሉ መንገድ እንዴት ታውቃለህ? አንተም ስለዚህ ነገር እና ምን ነገር ከኝ ሰርፕራይዝ ላደርግሽ እኮ ነው። እየገደሉ ሰርፕራይዝ አለ እንዴ? እዚህ ጋር አሁን ሰው እየገደሉ ሰርፕራይዝ አለ እንዴ ያለችው ለምን ይመስላችኋል? እስቲ እናንተ ቤተሰቦች ለምን ይመስላችኋል? ትናንትናና በቀደም ይቅርታ ስትጠይቀው ስለምነው እምቢ ብሏት አሁን ላይ ማረጉ ለሰውንም ደስተኛ አላረጋትም። ምንም ደስተኛ አላረጋትም። ለምን ላስት ስቴጅ ደርሳለች። በቃ የመጨረሻ ቦታ ደርሳለች። አያችሁ አይደለ? ይሄ ነው በቃ ብሩኬ። እኔ ያረከው ነገር ደስ ብሎኛል። ሰርፕራይዝ ማድረግ ጥሩ ነው። አይሚን እንዳትሄድ ማድረግ ጥሩ ነው። ግን ደግሞ ትናንትናና በቀደም ይቅርታ ስትጠይቅ የት ነበርክ ነው እኔ ጥያቄ።
ለብሩክ የምጠይቁት ጥያቄ ይሄን ነው። አሁን ከፊቴ ዞር በልኝ። እቃ ልወስድ ነው የመጣው። ዞር በልኝ፣ ልቀቀኝ። እንደዚህ ዲኮር በዲኮር ስላደረክ የኔን ዞር በልኝ። አሁን ብሩኬ ከባለፈው እኮ መማር ትችል ነበር። መጀመሪያ ይቅርታ ተጠያየቀ ነው ምንም ነገር ማድረግ የነበረብህ። ዲኮሩም ሁሉም የሚፈነደው ሁሉም ነገር በቃ ባጠቃላይ ያኔ ያ ሁላ እንኳን አድርገህ ቀለበቱን ድጋሚ ለማድረግ ስትሞክር ከይቅርታ በፊት ስለነበረ አልተቀበለችም። አሁንም ግን ደግሞ ገፍታት የሚብላክ ይሄን ነገር በማድረግ እሷ ደስተኛ ትሆነ ባይዘወይ እኔ እንጃ አርቀ ማሰብ አለብህ ብዬ አስባለሁ። ብሩኬ ትናንትና ስል ነበር ይቆጫሃል ስል ነበር። አሁን ደግሞ አንተ ደግሞ ይቅርታ ለማለት ደግሞ እሷን ትለማመጣለህ። በዚህ ሰዓት ጊዜያችሁ ይፈጃል። ግን ሁለታችሁም ግን በቃ ትዕግስት መኖር አለበት። አይሚዬም ደግሞ አንዳንዴ በቃ አላ ነገሮችን መተው አለብሽ። በቃ አዎ ልክ ነሽ እኮ ይሰማሻል። አንተና ስታለቅሽ ነበር በጣም እንትን ስትዩ ነበር አልሆነም። ግን ደግሞ በቃ አንዳንዴ እሺ ብለሽ በቃ አላ አንዳንዴ ይቅር መባባል እኮ ትልቅነት ነው አይደል? ቤተሰቦቼ እኔ አሁን ከአንቺ ጋር መታረቅ ነው ፈልገው። አሁን ተረጋግተሽ ማውራታችን ምንን እሱን አልከኝ እኮ አልኩሽ እኮ አሰብኩበት እኮ ጋሽዬ አስብበት ብሎኝ ጊዜ ሰጠኝ። እኔ ማስቤበት ስመጣ ነው የገፋኸኝ። ሲጀመር ማሰቢያ ራሱ ጊዜ አያስፈልግ ነበር ባይዘወይ። አንተ ከሚጋ ለመታረቅ ማሰቢያ ራሱ ጊዜ ሊሰጣ አይገባም ባይዘወይ። አንድ ቤተሰቦቼ እኔ እንደማስበው ማሰቢያ ጊዜ የሚባል ነገር በእናንተ መሀል መኖር የለበትም። መታረቅ ያለባችሁ ታረቃላችሁ በቃ አለቀ። እንዴ ምንድን ነው የምታስበው? ቀይ ምን እንዴ የተናገራችን ነገር ያደረገችውን ነገር ፍቅር ውስጥ እኮ ምንም ነገር ቢኖር እኮ በደሉን እንዳላየው አይቶ ማለፍ አለባችሁ። እንዴት እንደምትገነዘቡት እንዴት እያሰባችሁ እንደሆነ አላቅም። እኔ ቤተሰቦቼ እስቲ እናንተን አሰባሴ ደግሞ ሲጻፉልኝ ኮሜንት ላይ ቁጭ በይና አውሪኝ በስርዓት። ዞር በልኝ፣ ውጡልኝ። እርግጠኛ ነሽ? ውጡልኝ፣ ቀይን እስካወጣ ድረስ ራሽ ግራ እያጋባኸኝ እኮ ነው እኮ። ሁለታችንም የተወዛገብን ሰዎች ነን አይደል? ተረጋጊና አውሪኝ። የተወዛገብን አይደለም። አንተ ተረጋጊና አውሪኝ። አምኋል፣ ጤነኛ አይደለም። ሲጅ መወዛገብ ማለት ምን ማለት ነው? ከመጀመሪያ ሁለታችሁም ጋር ምን አለ መሰላችሁ? እኔ በራሴ በኩል የተረዱት ነገር አይሚን ለኛ ነች፣ አንተ ምን ለኛ ነህ። እሷ ስትለወጥና እሷ ስትመለስ አንተ ትገፋታለህ። አንተ ስትለወጥና አንተ ደግሞ እሷ ትገፋሃለች። ይሄ መሆን የለበትም። ፍቅር እንደዚህ አይደለም። ቤተሰቦቼ አንተ ጋርም እኮ ትልቅ ፍቅር አለ፣ አይሚን ጋርም ትልቅ ፍቅር አለ። ግን ደግሞ ፍቅር ውስጥ የሚጎላችሁ ነገር አለ። አንድ ቁጭ ብሎ አለመነጋገር፣ ሁለታችሁም ግትር መሆናችሁ፣ ሶስት ሁለታችሁም ለኛ መሆናችሁ፣ አራት ደግሞ የሰው ወሬ መስማታችሁ። በቃ ይሄን ነገር ካስወገዳችሁ እናንተ በሰላም ትኖራላችሁ ብዬ አስባለሁ። ልክ ነኝ ቤተሰቦቼ? ልክ ከሆንኩ ልክ ነህ በሉኝ እስቲ ኮሜንት ላይ። ልክ ነህ ያልከው ነገር ልክ ነው ያላችሁ ጻፉልኝ ቤተሰቦቼ። አላቅም እኔ እባካችሁን በቃ ሁሉም ነገር ተውትና ፍቅራችሁ ይመለስ። ላጠፋሁትም ነገር እኔ መራቅም መለየትም መርጫለሁ። ገባህ አይደለ? ሲጀመርም በዚህ ባህሪ ነው እንደዚህ አይነት ነገር እንደወስን የምታደርገኝ። የምን ባህሪ? ይሄ ባህሪ ነው የሚቀያየረው ባህሪ። ባይዘወይ በቃ ሁለቱም ጋር የሚቀያየር ባህሪ ሁለታችሁም ጋር ያለው ባይዘወይ አይሚያችን ብሩክ የሚቻት ባይ አንቺ ጋር የሚቀያየር ባህሪ አለ፣ እሱ ጋር የሚቀያየር ባህሪ አለ። ያ መሆን የለበትም። በቃ እኔ አላቅም። እኔ ካቀኝ በላይ ሆኗል የአይሚና የብሩክ ጉዳይ ቤተሰቦቼ። እስቲ እናንተን ሀሳብ ደግሞ ኮሜንት ሊጻፉልኝ። እኔ ፍቅራቸው ማየት ናፍቆኛል፣ ፍራንካቸው ማየት ናፍቆኛል ቤተሰቦቼ። አይሚና ብሩኬ በፍቅር ቪዲዮ ነው እንጂ መውጣት ያለባቸው በጸብ ቪዲዮ ሲመጡ ደስ አይለንም። ልክ ነኝ ቤተሰቦቼ? እስቲ እናንተን ሀሳብ ደግሞ ኮሜንት ሊጻፉልኝ። ሁላችንም እንደየመልካችን ጠባያችንም ይለያልና ሀሳባችሁን ጻፉልኝ ኮሜንት ላይ። አዲሱን አካውንቴን ሰብስክራይብ ያደረጋችሁኝ በርታ ያላችሁ ወንድሞቼ በጣም አመሰግናለሁ። ከዚህ በላይም ሰብስክራይብ አድርጉኝ። 1000 ሰብስክራይበር እናስገባው አዲሱን አካውንቴን። በጣም አመሰግናለሁ ለምታደርጉልኝ ትብብርና ድጋፍ ቤተሰቦቼ። መልካም ምሽት ይሁንላችሁ። ቤቱን ሰብስክራይብ እና ላይክ ማድረግ አትርሱ። ወደ ነገው ቪዲዮ እስከምሰራላችሁ ጓጉቻለሁ። ምክንያቱም የነገው ቪዲዮ ምን ይሆናል ታርቀው ማየት ፈልጋለሁ። በነገው ቪዲዮ ታርቀው ማየት በጣም ፈልጋለሁ ቤተሰቦቼ። እናንተ አትፈልጉም? እስቲ የምትፈልጉ ሰዎች በልብ ቅርጽ ያደረጋችሁ ኮሜንት ሙሉት ቤተሰቦቼ። አመሰግናለሁ።